በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመረጥኳቸው ጋር ቃል ኪዳኔን አደረጉ። መዝሙር 88 ቁጥር 3። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን ልጆች፣ በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ልዑል እግዚአብሔር ለዚህች ቀንና ለዚህ ሰዓት በሰላም በጤና ላደረሰን ለእናታችን ለቅድስት ድንግል ማርያም ለኪዳነ ምሕረት ዓመታዊ ክብረ በዓል በሰላም በጤና ላደረሳችሁ ክብርና ምስጋና ለሱ ይሁን። ኪዳነ ምሕረት በመዝሙር 88 ቁጥር 3 ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለው ከቅዱሳን አባቶቻችን ጋር ከሰማዕታት ከጻድቃን ከመነኮሳት ከአባቶቻችን ጋር ከቅድስት ድንግል ማርያም ጋር የምህረትን ቃል ኪዳን ያደረገበት የምህረት ቃል ኪዳን ያሰረበት እንኳን አደረሰን አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በየዓመቱ የካቲት 16 ቀን የቅድስተ ቅዱሳን የድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በታላቅ ድምቀት ይከበራል። የበዓሉ ታላቅነት እንደምንድን ነው ቢሉ የኃጥአን ተስፋ የደካሞች ምርኩዝ ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ የምህረት ቃል ኪዳን የተቀበለችበት ቀንና የቃል ኪዳን ፍጻሜ የተከናወነበት ዕለት ስለሆነ ርዕሰ ኪዳናት ይባላል። ድንግል ማርያም የኪዳናት መደምደሚያ ናትና እርሷም ኪዳነ ምሕረት ትባላለች። የምህረት ኪዳን የተደረገባት ስለሆነች በቅዱሳት መጻሕፍት ታሪክ እንደምንማረው በብሉይ ኪዳን የሠራዊት ጌታ እግዚአብሔር ከመረጥኳቸው ጋር ከቅዱሳን ወዳጆቹ ጋር የፈጸማቸው 5 ልዩ ልዩ ኪዳናት ተከናውነዋል። እነዚህ ኪዳናት የራሳቸው አስደናቂ ባህሪያት የነበራቸውና በኋላ ዘመን ለሚፈጸመው አማናዊ ውል መርገፍ ምሳሌ የነበሩ ናቸው። የኪዳናቱም ባለቤት የሠራዊት ጌታ እግዚአብሔር ለመረጣቸው ለቅዱሳን የገባው የተስማማው ውል ቃል ኪዳን ይባላል። ቃል ኪዳን የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ለሰማዕታት ለደናግል ለመነኮሳት ለአባቶቻችን ለቅድስት ድንግል ማርያም የገባው ቃል ኪዳን ይባላል። ስለዚህ በብሉይ ኪዳን ለ280 ጊዜ ተጠቀሰ ሲሆን በሐዲስ ኪዳን ደግሞ ለ33 ያህል ተጠቅሷል። ኪዳን ማለት ተካሄደ፣ ተማማለ፣ ቃል ተግባባ ከሚለው የግስግስ የተገኘ ቃል ነው። ስለዚህ ቃል ከሚለው ጋር ሲያያዝ ቃል ኪዳን ይባላል። ስለዚህ ትርጉሙ ውል፣ ስምምነት ማለት ነው። ስለዚህ በብሉይ ኪዳን የተፈጸሙት ኪዳናት የቆዩ ውሎች፣ ስምምነቶች ይባላሉ። ምክንያቱም ኪዳናቱ የተፈጸመበት ዘመናት እርዝመት አንጻር በዓመተ ፍዳ የተፈጸሙ ስለሆኑ የመከራውን ጊዜ ያስታውሳሉ። በሐዲስ ኪዳን የተፈጸሙ ኪዳናት ሐዲስ ውል ከተፈጸመ በኋላ የተከናወኑ ስለሆኑ ዘመነ ምሕረትን የሚያወጁ ጸጋቸው የበዛ አማናዊ ኪዳናት ናቸው። ቃል ኪዳን ሲፈጸም የቃል ኪዳኑ ባለቤትና ቃል ኪዳኑ በሚቀበለው መካከል መሐላቸውን ስምምነታቸውን ለማጽናት ምልክት ማኖር የተለመደ ስርዓት ነው። ስለዚህ በብሉይ ኪዳን እግዚአብሔር ከመረጣቸው ጋር 5 ቃል ኪዳኖችን አስቀምጧል። የመጀመሪያው ኪዳን አዳም ነው። ኪዳን አዳም በአዳምና በእግዚአብሔር መካከል የተቀመጠ ቃል ኪዳን ነው። በብሉይ ኪዳን ከተከናወኑ ኪዳናት የመጀመሪያው በአዳምና በእግዚአብሔር መካከል የተደረገ ሲሆን ምልክቱም ዕፀ በለስ ነው። ስምምነቱም ቀዳማዊ ሰው አዳም በፈጣሪው የተሰጠውን ትእዛዝ ቢጠብቅ በሕይወት እንደሚኖር፣ ባይጠብቃት ግን የሞት ሞት እንደሚሞት ነገረው። እርሱም ለ7 ዓመታት ሕግን ስለጠበቃት ለ7 ዓመታት ከእግዚአብሔር ጋር የገባውን ቃል ኪዳን ስለጠበቀ በፍጹም ክብር ኑሯል። በኋላ ግን ሕግን በመጣሱ የገባውን ቃል በመጣሱ ከእግዚአብሔር ጋር የተማማለውን መሐላ በማፍረሱ ምክንያት ቃል ኪዳኑን ስለፈረሰ ሞት ተፈረደበት። በዚያንም አዘነ። ፈጣሪውንም ይቅርታ ቢጠይቅ ከ5 ቀን ተኩል በኋላ ከልጅ ልጁ ተወልዶ እንደሚያድነው የምህረት ተስፋን ሰጠው እግዚአብሔር።
ዘመኑ ሲደርስ የአዳም ተስፋ ከሆነች ከቅድስተ ቅዱሳን ከድንግል ማርያም እግዚአብሔር ወልድ በቤተልሔም ተወለደ፣ ዓለሙንም አዳነ። ስለዚህ ኪዳነ አዳም የመጀመሪያው በእግዚአብሔርና በአዳም መካከል የተደረገ ስምምነት ኪዳን መሆኑን ያስረዳ ማለት ነው። ሁለተኛው ኪዳን ኪዳነ ኖህ ነው። ኃጢአታቸው እጅግ በበዛና በረከሱ ሰዎች መካከል የነበረ ንጹሕና ጻድቅ የነበረ ሰው ኖህ ነው። ፍጥረቱ በሙሉ ቢበድሉም እግዚአብሔርም ሰውን በመፍጠሩ ቢጸጸትም ሰብአ ትካት መመለስ ባለመቻላቸው አምላካዊ ፍርዱን ግን አልተወውም። ምድርን በንፍር ውሃ አጠፋት። ዘፍጥረት ምዕራፍ 6 ቁጥር 18 ላይ እንደተጻፈ። ጻድቁ ኖህ ግን 8 ነፍስን ይዞ ከልጆቹ ጋር ከመዓቱ ቢያተርፈውም ለእግዚአብሔር መሠዊያውን ሠራ፣ መሥዋዕትን አቀረበ። እግዚአብሔርም የኖህን መሥዋዕት በመቀበል ቃል ኪዳን ፈጸመ። ውሉም ቃል ኪዳኔንም ለእናንተ አቆማለሁ አለ። ቀስቲቱም በደመና ትሆናለች፣ በሕያው ነፍስ መካከል ያለውን የዘላለም ቃል ለማሰብ አያታለሁ አለ። ዘፍጥረት ምዕራፍ 9 ቁጥር 8 እስከ 17 ድረስ እንደተገለጸ ምድሪቱንም ዳግመኛ በንፍር ውሃ እንደማያጠፋት በስሙ ማለለት። ይህም እስከ ዘላለም ጸንቶ ይኖራል። ስለዚህ በኖህና በእግዚአብሔር መካከል የተደረገው ቃል ኪዳን ምልክት ቀስተ ደመናን በሰማይ አኖራለሁ ብሎ ቀስተ ደመናው ምልክት የኖህና የእግዚአብሔር ቃል ኪዳን መሆኑን አንዱ ማሳያ ነው። ሶስተኛው ኪዳን ኪዳነ አብርሃም። አብርሃም አባታችን ከሚኖርበት ሀገሩ ቤተሰቡን ትቶ እንዲወጣ ከእግዚአብሔር ቢታዘዝ እርሱም ፈቃደኛ በመሆን ወደ በስጋቸው የማያውቃቸው ሀገር ሲሰደድ በልቡ የታመነው ከአምላኩ የተቀበለው የተስፋ ቃል ኪዳን ይዞ ነበር። እግዚአብሔርን አምኖ እግዚአብሔር የሰጠውን ቃል ኪዳን ጠብቆ ነው የተሰደደ። የቃል ኪዳኑ ምልክትም ከእናንተ ወንድ ሁሉ ይገረዝ፣ የቁርፌታቸውንም ሥጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል በማለት አስቀመጠ። ስለዚህ ቃል ኪዳንም የዘላለም ቃል ኪዳን ይሆናል በማለት አብርሃምን ከወገኖቹ ጋር የእግዚአብሔር ሕዝብ ለርስቱ የተለየ የተመረጠ እንደሆነ አድርጓል ማለት ነው። ስለዚህ በአብርሃምና በእግዚአብሔር መካከል የተደረገ ስምምነት የተደረገ ኪዳን ሶስተኛው ይሆናል ማለት ነው። አራተኛው ኪዳን ኪዳነ ሙሴ። ኪዳነ ሙሴ ይህ ኪዳን ለሊቀ ነቢያት ሙሴ የተሰጠ ሲሆን ሕዝቡ ትእዛዘ እግዚአብሔር እንዲጠብቁና በእርሱ ላይ ሌላ አምላክ እንዳያመልኩ መመሪያ የሆናቸው ዘንድ በነቢዩ አማካይነት የመጀመሪያቱን ጽላት በመሰጠት ቃል ኪዳኑን አጽንቷል። ይህም ለዘላለም ሥርዓት ሆኖ ይኖራል። ሕዝቡም ታቦተ ጽዮንን ባከበሯት ጊዜ በረከተ እግዚአብሔር ይበዛላቸው ነበር። የኪዳኑ ምልክት ታቦተ ጽዮን ነበረች። ለእስራኤል ዘነፍስ ክርስቲያኖች ምሕረት የምታሰጥ አማናዊት ታቦት ዘዶር ድንግል ማርያም ከእግዚአብሔር ዘንድ ያገኘናት የቃል ኪዳን ምልክት ኪዳነ ምሕረት ናት። ስለዚህ ታቦተ ጽዮን ለሕዝበ እስራኤል ምልክቱን የተሰጠች ቃል ኪዳናችን ናት ማለት ነው። አምስተኛውና የመጨረሻው ቃል ኪዳን ኪዳነ ዳዊት ነው። ኪዳነ ዳዊት በብሉይ ኪዳን ከተፈጸሙ አብይ ኪዳናት አንዱ ሲሆን በእረኝነት አንስቶ የመረጠው እግዚአብሔር በታናሽነቱ ሕዝበ እስራኤልን ይመራ ዘንድ የመረጠው በትረ መንግሥት ከቤቱ ለዘላለም እንደማይጠፋ ቃል ኪዳን የተገባለት መሆኑን በመዝሙር 131 ቁጥር 11 እስከ 13 ላይ ገልጾታል። ትእዛዙን ለሚጠብቁት በሙሉ መሐላውን ጽም ሲፈጽምላቸው እንደሚኖር አረጋግጦላታል። የዚህ መሐላ ምልክቱ በትረ መንግሥት ሲሆን የይሁዳ አንበሳ ክርስቶስ የዳዊት ዘር ከሆነች ከቅድስት ድንግል ማርያም ተወልዶ በእስራኤል ዘነፍስ ለመንገሱ ምሳሌ ነው። ዳዊት በመናገሻ ከተማው በጽዮን እንደነገሰባት የዓለም ንጉሥ ክርስቶስን በመናገሻ ከተማው በደብረ ጽዮን በቅድስት ድንግል ማርያም ማኅፀን ለመንገሱ ምሳሌ ነው። እንግዲህ ከላይ የተመለከትናቸው ኪዳናት በሙሉ የእግዚአብሔር ምሕረት የተገለጠባቸው የቅዱሳኑ ጸጋ የታየባቸው ድኅነተ ሥጋን ብቻ ያሰጡ የነበሩ ቃል ኪዳናት ነበሩ። ምክንያቱም እነርሱ ያለኛ ፍጹማን የሆኑ ዘንድ አይችሉምና እንዳለ ቅዱስ ጳውሎስ በመልእክቱ አማናዊና እውነተኛው ኪዳን ሲደርስ የአባቶችን ተስፋ ይፈጽም ዘንድ ጠላቶቹ ሳልን ወዳጆቹ ያደርገን ዘንድ የጥል ግድግዳን አፍርሶ የምሕረት ጸጋን አበዛለን።
በከበረ ደሙ ፈሳሽነት ሕይወትን አደለን። ዳግማዊ አዳም ክርስቶስም ከዳግማዊት ሔዋን ከኪዳነ ምሕረት ተወልዶ ሰላማችንን አወጀልን። ፍኖተ ጽድቅንም አቀናልን። ጠፍተን እንዳንቀር ለርስቱ የመረጣቸውን የወደዳቸውን ያከበራቸውን ያጸደቃቸውን ቅዱሳንን ለእኛ ተስፋ እንዲሆኑ የማይጠፋ መሐላውን ሰጣቸው። የቀደሙት አባቶቻችን የልባቸው ማረፊያ ትሆን ዘንድ ወልድ በተለየ አካሉ ማደሪያው ያደረጋት መቅደሰ ሰለሞን የአዳም ተስፋው፣ የኖህ መርከቡ፣ የአብርሃም ድንኳን፣ የሙሴ ጽላት፣ የዳዊት በገና፣ የኢሳይያስ ድንግል ታቦት ዘዶር ድንግል ማርያም የምሕረት ቃል ኪዳንን የካቲት 16 ቀን ተቀብላለች። ይህም ቃል ኪዳን የተለየ የምሕረት ቃል ኪዳን፣ ከፍጡራን መካከል እንደ እርሷ የተለየ ቃል ኪዳን የተቀበለ የለም፣ ወደፊትም አይኖርም። እርሷ ከሁሉም ተለይታ የከበረች ምልዕተ ጸጋ ስለሆነች የቅዱሳንን ሁሉ ጸሎት ታሳርጋለች። በተሰጣት ጸጋም ለዘላለም ስታማልድ ስታስምር ትኖራለች። ቅድስት ድንግል ማርያም ልዩ ናትና ልዩ ሆና የተሰጠችን ልዩ ናት። በየዓመቱ የካቲት 16 ቀን የምናከብረው ይህንን በዓል እመቤታችን ቅድስት ድንግል ማርያምን በጎልጎታ በልጇ መቃብር ላይ ሆና ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆን 9 ወር ከ5 ቀን ስለተሸከመችህ ማኅፀኔ ከአንተ ጋር ከሀገር ወደ ሀገር ስለመሰደዴ መጠህ ልመናዬን ትሰማኝ ዘንድ እለምንሃለሁ እማልድሃለሁ እያለች ጸልይ ጌታ እልፍ አላፍትን መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያም እናቴ ማርያም ሰላም ላንቺ ይሁን፣ ምን ላድርግልሽ ትወጃለሽ አላት። እመቤታችንን በስሟ የሚማጸኑትን መታሰቢያውን ያደረጉትን ለችግረኛ የሚራሩትን ቤተ ክርስቲያን የሚያሳንጹትን ዕጣኑን ዘይቡን መባውን ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከሞተ ነፍስ እንዲያድንላት ልጇን ወዳጇን ጠየቀችው። ጌታችንም ይህን ሁሉ እንዳደርግልሽ ማር ለኪ በእርሴ ወአውየ ወመንፈስ ቅዱስ እያው በራሴ በአባቴና በመንፈስ ቅዱስም አልሁልሽ ብሎ ቃል ኪዳን ገብቶላታል በይህች ቀን። ከዛም ወደ ሰማይ አድርጓል። ለዚህ ነው ቅዱስ ያዕቆብ ዘሰሩግ በቅዳሴው ዳግመኛ በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነትን ይድናል ብልሃታልና በማለት የሚማጸን። ስለዚህ በታምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት ማለትም የካቲት 16 ቀን የሚታሰቡ 2 ታምራት አሉ። ከነዚህም አንደኛው የስምዖን ወይም የበላየሰብ ታሪክ። ስምዖን የሚባል አንድ እንግዳ ተቀባይ ደግ ሰው ነበር ይላል። ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግዳነት ከቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየ፣ አሰበ። ልጅህን ረድልኝ ማለት ከባድ ነውና አብርሃም ልጁን ሰውቶ የእግዚአብሔር ሰው የተባለ በማለት የእግዚአብሔርን እንግዳ ላለማሳዘን ሲል ከአብርሃም አባትነትን ተምሮ ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣኑም ስጋውን ቅመስልኝ ብሎ ግድ አለው። ስምዖንን በላየሰብ አርዶ ያዘጋጀውን የልጁን ስጋ በቀመሰ ጊዜ ሰይጣን ስላደረበት ስለተዋሃደው ከዚያች ሰዓት ጀምሮ ቤተሰቦቹን፣ ጎረቤቶቹን፣ መንገደኛውን ሁሉ ይበላ ጀመር። ሰይጣን አደረበትና በአጠቃላይ 78 ሰዎችን ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ ብሎ በሥላሴ ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱሳን በሰማዕታት ስም ለመነው። እርሱም ዝም አለው። በመጨረሻም ምክንያተ ድኅነት በሆነችው በቅድስት ድንግል ማርያም ስለ ድንግል ማርያም ብለህ አጠጣኝ አለው። ስምዖን የእመቤታችን ስም በሰማ ጊዜ ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውን መልሶ ስለ ድንግል ማርያም ውሃ ጠጣኝ፣ ስለ ቤዛዊት ዓለም ብለህ ስለ አዛኝቷ ብለህ ውሃ ጠጣኝ አለው ብሎ ለመነው። ያን ጊዜ ይቺስ እንደምታስምር በልጅነት ሰምቻለሁ ብሎ ጥቂት ውሃ ሰጠው። የእመቤታችን ቅድስት ድንግል ማርያም ስም ሲጠራ
የምህረት ቃል ኪዳኑ አይገባንና እግዚአብሔር በእሷ ምክንያት ይምረው ዘንድ ፈቃዱ ሆኗልና ውሃውን ሰጠው። ውሃውም ጎሮውን እንኳን ሳያርስለት ጨረስብኝ ብሎ ነጥቆ ወሰደው። በሌላም ቦታ አንድ ገበሬ እንደገና አግኝቶ ሊበላ ሲል ገበሬው በላዔሰብ የምትባል አንተ ነህን አለው። ለካስ አመሌን ሰው ሁሉ አወቀብኝ ብሎ ዋሻ ገብቶ በመጸጸት በዚያው እግዚአብሔር ይቅር በለኝ ብሎ በዛው እያለ ሞተ ይላል። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጅ በማይታበል ቃልህ ይችን ነፍስ ማርልኝ ያለችው። ጌታችን 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራልን እናቴ ሆይ አላት። እመቤታችንን በስሜ የተማጠነውን ውሃ ጠጥቶ የለምን ስምሽን የጠራ ብለኸኛ የለምን ብላ ጠየቀችው። ስምዖን በላዔሰብንም አስማረችው። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። ሁለተኛው ታምር ከብሮ ከኖረ በኋላ ለድነት የተጋለጠ አንድ ምዕመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ካግኝቶ ከማጣት እግዚአብሔር ይሰውር፣ ከባድ ነው። አግኝቼ ከብሬ ነግሼ በኖርበት ሀገር እንዴት ተዋርጄ እኖራለሁ አለ። ጓዙን ጠቅልሎ ከሀገር ወጥቶ ሲሄድ ሰይጣን ያዘነ ሰው መስሎ ድንጋዩን የምታት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህን ወርቅ እሰጥሃለሁ አለ። አግኝቶ ማጣት ከባድ ነውና ሁሉንም ካደለት። ወርቁን ተቀብሎ ዘወር ሲል ቆይ ምዕመናን የሚመኩባት ድንግል ማርያም ትባላለች፣ እሷን የአምላክ እናት አይደለችም ብለህ ካደልኝ አለው። በዛን ጊዜ ማንን ይዤ ልሰደድ? ማንን ይዞ ጉዞ? በማን ጠርቼ ልበላ? እርሷን ሳልክድም አለ። በዛን ጊዜ ሰይጣን በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዷት ሲሉ መላእክተ ብርሃንም አብረው ቀረቡ። እመቤታችንን ጌታችን ልጅ ይችን ነፍስ ማርልኝ አለችው። እርሱም ከልብኑ ትመሃርም እናቴ ውሻ ይማራልን አላት። እመቤታችን በዛን ጊዜ ጠጋ ብላ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልኸው ቃል ይታበላልን አለችው። በዚያን ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን ከመረጧቸው ጋር ቃል ኪዳኔን ያደረጉ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህም መካከል ከላይ በታምራቱ እንደተመለከት ነው አንዱ ለእመቤታችን የሰጠው የአማላጅነት ኪዳን ነው። ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታ ማሰጠት ነው። በዚህም መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሳሊለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምዕመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድኅነት ምስጢርን አብሳሪ ሆኗል። ሉቃስ ምዕራፍ 1 ላይ እንደተገለጸው። ሁለተኛ አስቴር የንጉሱ የአርጤክስስ ሚስት በወገኖቿ አይሁድ የታወጀውን የሞት አዋጅ አስለውጣለች በመጽሐፍ አስቴር ምዕራፍ 3 ላይ እንደተገለጸው። ሶስተኛ ነብዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኃጢአታቸውን ይቅር በላቸው ያለዚያ እኔን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ለእስራኤላውያን ምሕረትን አሰጥቷል። ስለዚህ የቅድስት ድንግል ማርያም አማላጅነትን እንደ ፀሐይ የበራ ሀቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገንሽ የኃጢአትን ይቅርታ ታሰጭ ዘንድ
ዘላለማዊ ሕይወትንም የሚወርሱ ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ስልጣን አግኝተሻል በማለት አመስግኗታል አንቀጸ ብርሃን ላይ። ሁለተኛ አባ ጽጌ ድንግልም በማኅሌተ ጽጌ ድርሰታቸው የድኅነት ምክንያት ቃል ኪዳንሽ ባይኖር ኑሮ የጥፋት እሳት መርገም ኃጢአት ባጠፋን ነበር ብሏል። ሌላው አባ ሕርያቆስ በቅዳሴ ማርያም ላይ ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ ብሎ በቅዳሴ ማርያም ይማጠናታል። ስለዚህ ዘወትር በስርዓተ ቅዳሴያችን አባቶቻችን እመቤታችንን ድኅነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልኝ ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ታደርጊልን ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆን አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሁነሽ ታስቢን ዘንድ እንለምንሻለን፣ እንማልድሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን ያስርልን ዘንድ ለምኝልን በማለት እመቤታችንን ይማጸኗታል። በአጠቃላይ ኪዳነ ተካህዲሁ ምስለ ሕሩያን እንዳለ ከመረጥኋቸው ጋር ቃል ኪዳኔን አደረኩ በማለት በነቢዩ በቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳን ሰማዕታት ጋር ቃል ኪዳን እንደሚገባ ተነግሯል። ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ነግሮናል። ሮሜ 8 ላይ ቅዱስ ዳዊት የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ መሆኑን ያሳየናል። ይህ እንደምንድን ነው ቢሉ እመቤታችን ከቅድስት ድንግል ማርያም ጋር የገባው ቃል ኪዳን ልዩ የሚያደርግበት ምክንያት አንደኛ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ ነው። ሁለተኛ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ። ሶስተኛ ከመወለዷ በፊት በወለደች ጊዜ ከወለደችም በኋላ ምን ጊዜም ሁልጊዜም ድንግል በመሆኗ ነው። አራተኛው ምክንያት በሁለቱም ወገን ድንግል በመሆኗ ነው፣ በሐሳብ በገቢር። አምስተኛ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ። ስድስተኛ ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ ስለመረጣት ነው ማለት ነው። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላዔ ሰብእ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያበቃን የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። አሜን። ይቆየን።